ብሎናል። እንግዲህ አብርሽም እንኳን ደስ ያለ ያው ልጅ ከጎን ሆኖ ሁሉን ነገር ተስተካክሎ ሁለታችሁ አንድ ላይ ሆናችሁ እንድናይ ነው። በስማም የጓደኝነትን ጥግ አሳየሽ ማርያምን የኔ ቆንጆ የኔ ማር እግዚአብሔር እድሜና ጤና ይስጥሽ። በጣም ደስ ብሎናል። እንዳንቺ አይነት ጓደኛ ማናችንም እንፈልጋለን ማለት ነው። ማርያምን ጽግዬ በጣም ጎበዝ ነሽ። እንደዚህ አድርጋችሁ ያው ሰርፕራይዝ አድርጋችሁ ቆንጆ አድርጋችሁ እንደዚህ ሩታን በመቀበላችሁ እኔ እግዚአብሔርን በጣም በቃ ጎንበስ ብዬ ነው እግዚአብሔር ይስጥልኝ ምላችሁ። በጣም ደስ ብሎናል። የግሬስ ፋሚሊ ሁላችሁም እንኳን ደስ ያላችሁ። ሩታዬ ወደ ቤቷ ወደ መንደሯ ወደ ቀድሞ ቤቷ ተመልሳለች። ሁላችንም ደስ ብሎናል። እንግዲህ አብርሽም እንኳን ደስ ያለ ያው ልጅ ከጎን ሆኖ ሁሉን ነገር ተስተካክሎ ሁለታችሁ አንድ ላይ ሆናችሁ እንድናይ ነው የምንፈልገው። እውነት ከልብ ደስ ብሎናል። ሁላችንም የእናንተን ደስታ ነበረ እኛ የምንፈልገው። ይሄን ደስታ የሚወድ ሰው ይሄን ቪዲዮ ሁላችሁም የፍቅር ቪዲዮ ነው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን ላይክ አድርጉ። እውነት በጣም በቃ እኔ ቃላት የለኝም ዛሬ ለመናገር ማለት ነው። እንባ ሁሉ የተናነቀኝ ነበር ይሄን ቪዲዮ ያየሁት ማለት ነው። እና ዛሬ ሩታ በጣም አምሮብሻል። ይሄ በርገንዲ ልብስ በጣም እጅግ በጣም ውብ አድርጎሻል። ደስ ትያለሽ ዛሬ ማርያምን አለባብስሽ ወድጄዋለሁ። በጣም ጎበዝ። ካሁን በኋላ ጠንክረሽ ቤትሽን መምራት ነው እንጂ ያለብሽ ለማንም ልቅምቃሚ ቤትሽን ለቀሽ መውጣትም ሆነ መሄድም ሆነ ከአብርሽ ጋር መጣላትም እንደሌለብሽ ማወቅ አለብሽ። እንግዲህ ተወዳጇ እህታችን ጽግዬ እንግዲህ ሩታን በደንብ አርገሽ መክረሽ ከራሷ ከልቧ እንድትሆን አርገሽ ከአብርሽ ጋር ያላቸውን ግንኙነት እንዲያጠብቁ ማድረግ አለብሽ። እንግዲህ ጽግዬ ላንቺ ነው አደራ ምን ሰጠው። በጣም ጥሩ ልጅ ነሽ፣ ልብሽ ንጹህ ሴት ነሽ። ጓደኞችሽም እንደዛው የአብርሽ እህቶችም ስለተገኛችሁ በጣም ነው የምናመሰግነው። ምግቡን በጣም ያምር ነበረ። አካሁናችሁ ሁሉ ነገራችሁ ያምራል። እንግዲህ ከምንም በላይ እኔ የምፈራው ሄርሜላን ነው። ሄርሜላን ደግሞ እንደምንም አድርጋችሁ ማስራቅ አለባችሁ ከአብርሽ ህይወት ማለት ነው። ከዚህ በኋላ በሌላ ምክንያቶች ልትገኝ ስለምትችል ይሄን ነገር ደግሞ ሩታ ነች ሁሉን ነገር ማስቆረጥ ያለባት። ባሏን ጥብቅ አድርጋ መያዝ ነው። ከዚህ በኋላ ምንም ነገር ለዚህ ለቃሚ ሴት ባሏን መልቀቅ የለባትም። እስካሁን ለለቀቀችው ራሱ እኛን ቆጭቶናል ሁላችንም ማለት ነው። ስለዚህ ሩታዬ ራስሽን ጠብቀሽ ደመቅ ብለሽ ልጅሽን ይዘሽ ባልሽን ይዘሽ ካሁን በኋላ ትዳርሽን መምራት ነው ያለብሽ። ጸብ ምናምን አያስፈልግም ከዚህ በኋላ። እውነቴን ነው የምናገረው እና እኔ እንጃ ብቻ እግዚአብሔር የተመሰገነ ይሁን ነው የምለው። ለሁሉም ነገር በጣም ብዙ ነገር አሳልፋችኋል። በጣም ብዙ ደጉንም ጥሩንም ሁሉን ነገር አሳልፋችኋል። ደስ ይላል። አብርሃም እንግዲህ ለሩታ ያለህን ፍቅር እናውቃለን። መጀመሪያ ካስታወስክ ቲጂ ጋር ስትቀርቡ ኢቤስ ላይ ምን ያህል ሩታ ላንተ ኮቴዋ ለኔ እርጥብ ነው፣ ለኔ ኮቴዋ እርጥብ ነች፣ እሷን ካገኘው በኋላ ነው ብዙ ነገሮች የተለወጡት ብለሃል። እንግዲህ እቺን ኮቴ እርጥብ ሚስትህን በደንብ አድርገህ አስደስተህ መያዝ ነው ያለብህ። ከዚህ በኋላ ከሄርሜላ ጋር ያለህን ነገር እርም ብለ አቋርጠ ከዚህ ቢጠሩክም እንኳን ጓደኞች ጠርቶ ታማለች እንደዚህ ሆናለች ምናምን ቢባል እንኳን መሄድ የለብህም። ሂደ የራስን ትዳር መበጥበጥ የለብን። ትዳርህን መስዋዕትነት ማድረግ የለብም። ከዚህ በኋላ ለማንም ስትል መስዋዕትነት ማድረግ የለብም። የእናንተን ትዳር ራሱ ሰው መቆጣጠር የለበትም ከዚህ በኋላ። እንዴ ለምን ብላችሁ የእናንተ ትዳር ሰው የሚቆጣጠረው? ስለዚህ ትዳራችሁን ጠበቅ አድርጋችሁ ይዛችሁ ደመቅ ብላችሁ መኖር ነው እንጂ የሚገባችሁ ትዳራችሁን ለማንም ሰው አሳልፋችሁ ማንም ሰው የእናንተን ትዳር እንዲቆጣጠር ማድረግ የለባችሁ ነው የምለው። እና ዛሬ ሁሉም ደስ ብሎታል። እውነቴን ነው የምለው። እኔ ሁሉም በጣም ብዙ ልጆች ናቸው እንባቸው ሁሉ ተናንቀው ኮሜንታተሮችን አይቻለሁ። በጣም ደስ ብሏቸዋል። እንግዲህ አብርሽን አላዩትም እዚህ ጋር አብርሽ የሴቶች ነው ብሎ ነው መሰለኝ የተወው ይመጣል። እንግዲህ አብርሽ ምንም ችግር የለውም። ወይ ቢዚ ይሆናል ወይ በስራ ቢዚ ሆኖም ሊሆን ይችላል። በዛ ምክንያት ነው እንጂ ሌላ ነገር ለም እኔ ሲመስለኝ ሄርሜላ ወደ ውጪ ሄዳለች መሰለኝ። ወደ ዱባይ ምናምን ሳትሄድ አቀር መሰለኝ። ወይ ዱባይ ወይ የሆነ ማሊዚያ የሆነ ቦታ ሄዳለች። ገብቷቸው እንደዛ ነገር ነው የሰማሁት። እንግዲህ ከሄደችም እዛው እግዚአብሔር አስቀምጧት የራሷ የሆነ ነገር ትያዝ። አይ ደግሞ እዚህም ሀገር ደግሞ ካለሽ ደግሞ አቤልን ፍቅረኛ ታርገው። አቤል እውነቴን ነው የምለው አቤል በጣም ነው የሚወዳት። አቤል እየጥበሳት አንተ በደንብ ያዛት። ከዚህ በኋላ እባክን አቤልን ብትሆን ከዚህ በኋላ በቃ ቃል ገብተሃል የነሱን ፍቅር እንዳታበላሽ። ሄርሜላ ታመምኩኝ ምን ሆንኩኝ ብትልም ፕሊስ ካሁን በኋላ አብርሃምን እንዳጠራው የትኛውም ቦታ አብርሃምን እንዳጠራው። በቃ ትዳሩን ይኖርበት።
ስራውን ይስራበት። እውነቴን ነው የምናገር። ካሁን በኋላ የልጅ አባት ነው፣ ብዙ ነገር ያስፈልጋቸዋል፣ ብዙ ስራ መስራት ይገባቸዋል። ሌላ ትርፍ ስራ መስራት ይገባል። ለምን ሁሌም በዩቲዩብ ስለማይኖር ማለት ነው። አብርሃም ደግሞ ጎበዝ ነው፣ ጀግና ነው፣ ስራ የሚወድ ሰው ነው። ዩቲዩብን ጎበዝ አነቃናቂ ጎበዝ ልጅ ነው። ስለዚህ ከዚህ በኋላ ከነሱ ህይወት ውጡ። እናንተ አብርሃምና ሩታ ህይወት ውስጥ ያላችሁ ሰዎች እባካችሁን ካሁን በኋላ ጥርግርግ ብላችሁ የነሱን ጦስ ጡንቡሳት ይዛችሁ መውጣት ነው ያለባችሁ። ከዚህ በኋላ ሄርሜላ የምትባይ ሴትዮ እባክሽን አብርሽ አጠገብ እንዳደርሺ እንዲህ ብለሽ እንዳታይ። በቃ ዛሬ እኛ ደስ ብሎናል፣ የደስታ ቀናችን ነው። ሁላችሁም በዚህ አመት በዓል ቀን ዛሬ ያው የገና እንትን ነው፣ ያው የገና ትላንት ገና ነው፣ ዛሬ ደግሞ ያው አመት በዓል ነው፣ አንድ ነው እና በጣም ደስ ብሎናል። በአመት በዓል ቀን እንደዚህ ሩታዬ የድሮ ድምቀቷን፣ የድሮ ሳቋን፣ የድሮ ፈገግቷ፣ የድሮ ፊቷ ሁሉ ሲመለስ ያስታውቃል። አይታችሁ አይደለም? ትላንትና አብርሃም እንደዛ ነበር፣ ፊቱ ምናምን ድምቀቱ ሁሉ ነገሩ በጣም ደስ ብሎን ነበር። እውነቴን ነው የምናገረው። የድሮ ፊታቸውን የተመለሰው የድሮ ፍቅራቸው፣ የድሮ በቃ ማንነታቸውን ነው ትላንትናና ዛሬ ያየሁት። ሩታዬ እንኳን ደስ ያለሽ የኔ ፍቅር፣ የኔ ማር፣ የኛ ልዕልት፣ የኛ ነብር ሆነሽ እንግዲህ አሸንፈሻል። እኛ ግሬስ ፋሚሊዎች አሸንፈናል። ተመስገን። ለማንኛውም ይሄን ቪዲዮ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ቻው ቻው።